ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማ ተክልቲ ነኝ። በቅድሚያም አርዕስተ ዜና። ከጦርነት በኋላ ፖለቲካዊ ለውጥ ማካሄድ አዳጋች ነው ሲሉ ሌተናል ጀነራል ጻድቃን ገብረትንሳኤ ተናግረዋል። የፌስቡክ ወላጅ ኩባንያ ሜታ በትግራይ ተቀስቅሶ ወደ አማራና አፋር ክልሎች በተዛመተው ጦርነት ተጫውቷል በተባለው ሚና ኬንያ ውስጥ መከሰስ እንደሚችል ተጠቁሟል። ሌሎችንም ይዘናል። አብራችሁን ቆዩ። ገበያው በደራበት በአዲሷ ፒያሳ የንግድ ሱቆችን ከአንጋፋው ቴምር ሪል ስቴት በ900 ሺህ ብር ቅድመ ክፍያ G+5 ሙሉ የገበያ ማዕከል ላይ ቢያከራዩት ደህና ገቢ የሚያመጣ እንዲሁም ቢሰሩባቸው የተሻለ ትርፍ የሚያስገኙ ሱቆችን በጠቅላላ ክፍያ 3,900,000 ብር ጀምሮ እነሆ ብለናል። ያሉን ትንሽ ሱቆች ናቸው። ፈጥነው ይደውሉልን። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። የፌስቡክ ወላጅ ኩባንያ ሜታ በትግራይ ተቀስቅሶ ወደ አማራና አፋር ክልሎች በተዛመተው ጦርነት ተጫውቷል በተባለው ሚና ኬንያ ውስጥ መከሰስ እንደሚችል የሀገሪቱ ከፍተኛ ፍርድ ቤት መወሰኑ ተገልጿል። ለ2 ዓመታት በዘለቀው ደም አፋሳሽ ጦርነት ወደ ብሔር ብጥብጥና ግድያ የሚመሩ ይዘቶችን በማስተዋወቅ የተወነጀለው ሜታ ክስ የማየት የኬንያ ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ብይን መሰጠቱን የአምነስቲ ኢንተርናሽናል ስትራቴጂክ ሊቲጌሽን ኃላፊ ማንዲ ዳሪክዋ ሐሙስ መጋቢት 25 ቀን 2017 ዓ.ም ገልጸዋል። የዛሬው ብያኔ ለሰብአዊ መብት ጥሰቶች አስተዋጽኦ ያደረጉ ግዙፍ የቴክኖሎጂ ኩባንያዎችን ተጠያቂ ለማድረግ የሚያስችል አዎንታዊ እርምጃ ነው፣ ለፍትህ መንገድ የሚከፍትና ታላላቅ የቴክኖሎጂ መድረኮች ተጠያቂ የማይሆኑበት ጊዜ ያለፈበት መሆኑን የሚያሳይ ነው ሲሉ ኃላፊዋ ሊንዳ መናገራቸውን አምነስቲ ባወጣው መግለጫ አስፍሯል። ፌስቡክ በትግራይ ጦርነት ወቅት በገጹ ጥላቻ የሚነዙና ግጭት የሚያነሳሱ መልእክቶችን አሰራጭቷል በሚል የ$2 ቢሊዮን ካሳ እንዲከፍል ክስ የተመሰረተበት ከ2 ዓመታት በፊት ታህሳስ ወር ላይ ነበር። የሜታ የህግ ባለሙያዎች ቡድን በበኩሉ ኩባንያው በአሜሪካ ውስጥ የተመዘገበ በመሆኑ በኬንያ ሊታይ አይገባም በሚል ከዚህ ቀደም ተከራክሮ ነበር። በተጨማሪም ተፈጽመዋል የተባሉት የሰብአዊ መብት ጥሰቶች በኢትዮጵያ ስለተፈጸሙ በኬንያ ሊሰሙ አይገባም የሚል መከራከሪያ አቅርቦ የነበረ ቢሆንም የኬንያው ከፍተኛ ፍርድ ቤት ክሱን ለማየትም ሆነ ለማጤን የዳኝነት ስልጣን አለኝ ብሏል። ሜታን በኬንያ ከከሰሱት መካከል የትግራይ ተወላጅ የሆኑት አባቱ ፌስቡክ ላይ በተለጠፈ ጽሑፍ ምክንያት የተገደሉበት አብርሃም ማዕረግ አንዱ ነው። በባህር ዳር ዩኒቨርሲቲ መምህር የነበሩት አባቱ ፕሮፌሰር ማዕረግ አማረ በብሔራቸው ላይ ያነጣጠረ ጽሑፍ በፌስቡክ በመውጣቱ ምክንያት በጥይት መገደላቸው የተገለጸ ሲሆን ጽሑፉ የፕሮፌሰር ማዕረግን ስምና አድራሻ የያዘ እንዲሁም እንዲገደሉ ጥሪ ያደረገ ነበር ተብሏል። ወላጅ አባቱ ከመገደላቸው በፊት አብርሃም እነዚህን ጽሁፎች እንዲነሱ ለፌስቡክ ሪፖርት ቢያደርግም የማህበራዊ ሚዲያው ልጥፉን ለማንሳት ፈቃደኛ እንዳልነበር ክሱ ያትታል። ጥቃቱን የፈጸሙት ግለሰቦች በአካባቢው የሚተላለፉ ሰዎች ፕሮፌሰር ማዕረግን እንዳይረዷቸው ስላስጠነቀቁ ማንም ሰው ሊያተርፋቸውም አልሞከረም። ፕሮፌሰር ማዕረግ ከተተኮሰባቸው ከ7 ሰዓታት በኋላ ጥቅምት 24 ቀን 2014 ዓ.ም ህይወታቸው ማለፉን ቢቢሲ ዘግቧል። ከጦርነት በኋላ ፖለቲካዊ ለውጥ ማካሄድ አዳጋች ነው ሲሉ ሌተናል ጀነራል ጻድቃን ገብረትንሳኤ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር የመልካም አስተዳደርና ዲሞክራታይዜሽን ዘርፍ ኃላፊ ሌተናል ጀነራል ጻድቃን ገብረትንሳኤ ከዲያስፖራ ማህበረሰብ ተወካዮች ጋር በዙም ባደረጉት ውይይት በክልል ውስጥ ያለው ሁኔታ ከባድ ደረጃ ላይ መድረሱን ጠቅሰው በየትኛውም በጦርነት ያለፈ ሀገር ሰላማዊ ሁኔታን የማምጣት ፈተናዎች ቢኖሩም ፖለቲካዊ ለውጥ ማካሄድ ደግሞ ችግሩን ይበልጥ ያወሳስበዋል ሲሉ ተናግረዋል። በክልሉ የፖለቲካ ኃይሎች መካከል የተፈጠረው ልዩነት ክልሉን ከማገገም ይልቅ ወደ ባሰ ሁኔታ ከቶታል ያሉት ጀነራል ጻድቃን በጸጥታ ኃይሉ አንዳንድ አመራሮችና አባላት በኩል የሚስተዋሉት በጊዜያዊ አስተዳደሩ መዋቅሮች ላይ ጫና የመፍጠር ተግባር ከችግሮቹ መካከል አንዱ መሆኑን አንስተዋል። ህወሓትን በሚመለከትም የሀሳብ ብዝሃነትን ማራመድ አዳጋች የሆነበት ጊዜ ላይ ደርሰናል ያሉ ሲሆን እኔ የታገልኩበትና ብዙ የከፈልኩለት ድርጅት በዚህ መንገድ አላውቀውም
ሲሉም ተደምጠዋል። ጻድቃን ከ1993ቱ ህንፍሽፍሽ ጋር ተያይዞ ቂም ቋጥሯል፣ ህወሓትን የማፍረስ ዓላማ ይዞ ነው የመጣው ወዘተ የሚሉ ስም የማጥፋት ዘመቻዎች ተከፍተውብኛል፣ እኔ ግን እነሱ ከሚሉት በብዙ የራኩ ነኝ ብለዋል። ይህም ብለው ስሜን የሚያጠፉ አካላት እንደበደሉኝ ያውቃሉ ማለት ነው። በ93ቱ ህንፍሽፍሽ መፈንቅለ መንግስት ለማካሄድ ሞክሯል መባሉም ሐሰት ነው። ነገር ግን ለሁሉም ነገር ምላሽ የመስጠት ፍላጎት የለኝም ሲሉም ነው የተናገሩት። ድርጅቱ አሁን ባለበት ሁኔታ ከተነሳበት ዓላማም ሆነ መርህ መራቁን የገለጹት ጀነራል ጻድቃን በተለይም ፓርቲና መንግስት አንድ ከሆነ ድርጅቱ ይፈርሳል የሚለውን መርህ ዘንግቶታል ሲሉ ወቅሰዋል። ሀሳብን በማንጸባረቅ የሚፈርስ ድርጅት የለም ሲሉም ነው ያከሉት። ጀነራሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን ሆነ ቀጣዩን የጊዜያዊ አስተዳደር ፕሬዝዳንት ምርጫ በሚመለከት የሰጡት ፍንጭ የለም። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ሐሙስ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽ በሰጡበት ወቅት የ2 ዓመት ቆይታው የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር ለቀጣዩ 1 ዓመት እንደሚቀጥልና በግለሰቦች ደረጃ ለውጥ ሊደረግ እንደሚችል ተናግረው ነበር። ህወሓት በበኩሉ አቶ ጌታቸው ረዳን በሌተናል ጀነራል ታደሰ ወረደ ለመተካት ከስምምነት ቢደረስም ጠቅላይ ሚኒስትሩ ስምምነቱን ጥሰዋል በማለት መውቀሱ ይታወሳል። 45 ዓመታትን የተሻገረው የእስራኤልና ግብጽ የሰላም ስምምነት አደጋ ላይ መውደቁን የእስራኤል ባለስልጣናት አስታውቀዋል። የግብጽ ባለስልጣናት ዝምታም ጉዳዩን እያከረረው መሆኑ ተሰምቷል። የጦርነት ቀጠና ከሆነችው ጋዛ ነዋሪዎችን አውጥቶ ወደ ግብጽ እንዲሰፍሩ የማድረግ እቅድ እንዲሁም አጠቃላይ የእስራኤል ሐማስ ውጊያ ጋር ተያይዞ የእስራኤልና የግብጽ ውጥረት እያየለ መጥቷል። በተለይም ባለፈው 1 ወር ገደማ ጊዜ ውስጥ ግብጽ በቀይ ባህርና በሜዲትራኒያን ባህር መካከል በሚገኘው ሲና ግዛት የወታደራዊ እንቅስቃሴዎችና መሰረተ ልማት ማስፋፋት ጀምራለች በሚል ወቀሳ ቀርቦባታል። የእስራኤል መገናኛ ብዙሃን የሀገሪቱን ባለስልጣናት ዋቢ ያደረጉ ባስነበቧቸው ዘገባዎች ግብጽ በቅርቡ በሲናይ አካባቢ የምታሰማራው ወታደር የእስራኤልና የግብጽን የሰላም ስምምነት የሚጥስ መሆኑን አስታውቀዋል። እንደ እስራኤል ባለስልጣናት ገለጻ ግብጽ በሲናይ ግዛት ውስጥ ከተፈቀደላት ኮታ በላይ ወታደራዊ ኃይል ማሰማራቷ፣ የወደብ መሰረተ ልማት ማስፋፋት እንዲሁም በአውሮፕላን ማረፊያዎች ላይ የበረራ ማኮብኮቢያ መንገዶችን ማስፋፋቷ ተገልጿል። ኢየሩሳሌም ፖስት እንዲሁም ኦል እስራኤል የተሰኙ ድረገጾች እስራኤል ሁኔታውን እንደማትቀበል እንዲሁም የካይሮ መንግስት የሚፈጽመውን ጥሰት አንታገስም ሲሉ ባለስልጣናቱ መዛታቸውን አስነብበዋል። እስራኤል በግብጽ ተጥሷል እያለች የምትገኘው የሰላም ስምምነት እንደ አውሮፓውያኑ አቆጣጠር በ1979 በዋሽንግተን ዲሲ በወቅቱ የአሜሪካው ፕሬዝዳንት ጂሚ ካርተር አማካኝነት በእስራኤሉ ጠቅላይ ሚኒስትር ሜናችም ቤጊን እንዲሁም በግብጽ ፕሬዝዳንት አንዋር ሳዳት መካከል የተፈረመ ሲሆን የሰላም ስምምነቱ ግብጽ ለእስራኤል መንግስት በይፋ የሉዓላዊነት እውቅና የሰጠች የመጀመሪያዋ የአረብ ሀገር አድርጓት የነበረ ነው። በዚህ የሰላም ስምምነት መሰረት በእስራኤል ቁጥጥር ስር የነበረውን የሲናይ ግዛትን ወደ ግብጽ ቁጥጥር ያስገባ ቢሆንም በግብጽ መንግስት ላይ የሲናይ ግዛትን በተመለከተ ወታደራዊ እንቅስቃሴው ላይ ገደቦች ተጥለዋል። ከእስራኤል በኩል ዋሽንግተን የሰላም ስምምነቱን እንዳስፈረመችው ሁሉ የማስከበር ኃላፊነት ያለባት በመሆኑ በስምምነቱ መሰረት እንቅስቃሴዎች መኖራቸውን ማረጋገጥ አለበት የሚሉ አስተያየቶችም እየተደመጡ ነው። በተጨማሪም በጉዳዩ ላይ ከዋሽንግተንና ከካይሮ ባለስልጣናት ጋር እየመከሩ መሆኑን የእስራኤል ባለስልጣናት የገለጹ ቢሆንም እስካሁን በግብጽ በኩል በይፋ የተሰጠ ምላሽ የለም። በግብጽ በኩል እስካሁን በይፋ ዝምታ ቢመረጥም የሀገሪቱ ፓርላማ አባል የሆነው ፖለቲከኛና ጋዜጠኛ ሙስጠፋ በክሪ በማህበራዊ ትስስር ገጹ ላይ በግብጽና እስራኤል መካከል የተፈረመውን የሰላም ስምምነት ካይሮ ጥሳለች በሚል የሚቀርበው የእስራኤል ውንጀላ የውሸት የይገባኛል ጥያቄዎች ያሉበትና የቤንያሚን ኔታንያሁ መንግስትን የውስጥ ውድቀት ለመሸፈን የተደረገ ሙከራ ነው ሲል ገልጿል። የግብጽ የፓርላማ አባሉ ሲቀጥልም ጉዳዩ በዚህ ብቻ ሳያበቃ የእስራኤል መከላከያ ሚኒስትር ግብጽ ወታደራዊ መሰረተ ልማቷን እንድታፈርስ ዩናይትድ ስቴትስ ጣልቃ እንድትገባ እየጠየቀ ነው ብለው ይህ ጥያቄ አጀንዳው የግብጽን ጦርና የጦር አቅም ላይ ያነጣጠረ መሆኑን ያሳያል ብለዋል። እስራኤልና ሐማስ የገቡበትን ውጊያ እንዲያቆሙ የማሸማገል ድርሻው ላይ ከኳታር ጋር የተሰለፈችው ግብጽ በጋራ ባለፈው ሳምንት ያቀረቡት የተኩስ አቁም ጥሪ በሐማስ ታጣቂዎች ተቀባይነት ቢያገኝም የእስራኤል መከላከያ ዝምታን ተከትሎ ውጊያው ቀጥሏል።
ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።